ሳውዝ አፍሪካ ነው ማካፈላችሁ። ዛሬ ደግሞ እድል አግኝቼ በእድሜ ላይ ቀን ተጨምሮ በፊታችሁ አለው። ጌታ ይባርካችሁ። በቀጥታ ወደ መልእክቴ ነው የሚሄደው። እንግዲህ ስለ ጳውሎስ ነው ማወራው ዛሬ። ጳውሎስ ከጻፋቸው ደብዳቤዎች አንዱን እንመለከታለን። ጳውሎስ ለብዙ ቤተክርስቲያኖች መልእክት ጽፏል። የሚገርሙ መልእክቶች ጽፏል። ዛሬ ደግሞ አንዱን እንመለከታለን። ድንቅ መልእክቶች ለኤፌሶን ጽፏል፣ ለሮሜ ጽፏል፣ ለቲቶ ጽፏል፣ ለቆሮንቶስ ጽፏል። ከነዚህ ውስጥ አንድ ምዕራፍ ያለውን ነው ዛሬ የምንመለከተው። አንድ ምዕራፍ ብቻ ያለውን ያችን ምዕራፍ ነው የምንመለከተው። ብዙ ጊዜ ጳውሎስ መልእክት ሲጽፍ ምን ይላል? የወንጌል እስረኛ የሆንኩኝ እያለ ይናገራል። እና ውስጤ በጣም ዛሬ እቺን እንገራችሁና ወደ መልእክቴ ይገባለሁ። የወንጌል እስረኛ የሆንኩኝ፣ የክርስቶስ እስረኛ የሆንኩኝ ይላል። ይሄ ሁለት ነገር ነው። የወንጌል እስረኛ የሆንኩኝ፣ እንደገና የአካል እስረኛ የሆንኩኝ ነው የሚያስቀምጠው ጳውሎስ። የወንጌል እስረኛ ማለት የወንጌልና የክርስቶስ እስረኛ ማለት የፈለግኩትን ማድረግ የማልችል ያለ ነው። የፈለግኩትን ማድረግ የማልችል፣ እንደፈቀደ የማኖር፣ አንድ ነገር እየፈለግኩኝ መውሰድ የማልችል የታቀብኩ ነኝ። የእግዚአብሔርን ፍቃድ የምጠብቅ ነኝ። እንደገና ለተጠራውበት ዓላማ ከመስመር ሳልወጣ የሚሄድ ነኝ። መስመሩ ላይ ያለው ነኝ። መጠበቅ ባለብኝ ጌታን መጠበቅ ባለብኝ ነገር ላይ እየጠበቅኩኝ የምኖር ነኝ። በገጠመኝ መከራ ደግሞ በገጠመኝ መሰናክል ወደኋላ የማልል፣ በዛው እየታገልኩኝ እግዚአብሔርን የምጠብቅ ነኝ እንደማለት ነው። እና የፈለግኩትን ማድረግ የማልችል ነኝ ለማለት ፈልጎ ነው። የወንጌል እስረኛ የክርስቶስ እስረኛ ማለት ሰንሰለት እጁ ላይ የገባበት ሳይሆን በመንፈሱ የታሰረ፣ በቃ ይሄን ማድረግ እየቻለ ማድረግ የማይችል እንደማለት ነው። ሌላው እንግዲህ የአካል እስረኛ በተቃዋሚዎች የታሰረ፣ ተፈርዶበት ሳይፈረድበት በሰንሰለት የታሰረ፣ ታስሮ ደብዳቤ የሚጽፍ እንደማለት ነው። እና ጳውሎስ እነዚህን ሁለት ነገሮች ያስቀምጣል። ብዙ ጊዜ መልእክት ከመጻፉ በፊት አናቱ ላይ እኔ የወንጌል እስረኛ የሆንኩኝ፣ የክርስቶስ እስረኛ የሆንኩኝ፣ እኔ እስረኛ የሆንኩኝ እያለ ቃላት ያስቀምጣል። ከዚህ በመቀጠል እንግዲህ ዛሬ የምናየው ጳውሎስ ለፊሊሞና የጻፈው ደብዳቤ ነው የምንመለከተው። ኦኬ፣ ተቋርጦ ነበር፣ ሶሪ። ዛሬ የምንመለከተው ጳውሎስ ለፊሊሞና የጻፈውን ደብዳቤ ነው። በክርስቶስ ልጠቀምብህ የሚል ነው። በክርስቶስ ልጠቀምብህ። ቁጥር 20 ላይ አንድ ምዕራፍ ነው ያለው ብያችኋለሁ። ቁጥር 20 ላይ እንደዚህ ይላል፣ አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ፣ ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ ይላል። እና ይህንን ቃል በምንመለከትበት ጊዜ ፊሊሞና የአንድ ቤተክርስቲያን አገልጋይ ነው፣ መጋቢ ነው፣ ሽማግሌ ነው፣ ፓስተር ነው። እኔ የክርስቶስ እስር የሆን ክፉ ላደርግ በጣም ተጠንቅቄ የምኖር ሰው ነኝ እያለ ከላይ ከአንድ ይጀምራል። አሁን ወንድሜ በጌታ እኔ እንድጠቀምብህ ይሁንልህ፣ በክርስቶስ ልቤን አሳርፍልኝ ያለው ታች ወርዶ ነው። አሁን ከላይ ጀምረን ስንመለከት ግን ለምን እንደዚህ ያለው ብለን እንመለከታለን። ምንድን ነው እንዲህ ሊል የቻለበት ምክንያት ምንድን ነው? ሰው ብዙ ነገር ሲገጥመው የሆነ ቃል ያወጣል። በቃ ከውስጡ የሆነ ኃይለኛ አንዳንዴ ቃል ያወጣል። ለምንድን ነው እንደዚህ ጥጥር ያለ ቃል የሚያወጣው? አሁን ይሄ የፊሊሞና መልእክት ከላይ ስንመለከት ጳውሎስ እንዲህ አለ፣
የክርስቶስ እስር ጳውሎስ ወንድም ጢሞቴዎስ ለተወደደውና አብሮ ለሚሰራው ለፊሊሞና እና ለቤተ ክርስቲያን በቤተ ክርስቲያን ናችንም ለአፊቢያ ለእህታችንም አፊቢያ ከኛም ጋር አብሮ ወታደር ለሆነ በጣም ተዋጊ ደግሞ አንድ በዛች ቤተ ክርስቲያን ውስጥ አፊቢያ እህት ነች። አንድ ግን በጸሎት በጣም የሚዋጋ አርክባ የሚባል ደግሞ ሰው አለ እዛ ቸርች ውስጥ እና በቤት ላለች ቤተ ክርስቲያን እንደገና በቤቱ በዛ በፊሊሞና ቤት ውስጥ ላለችው ቤተ ክርስቲያን ብሎ ጻፈለት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጳውሎስ ዝም ብሎ ዘው አይልም። ለእናንተ ሰላም ይሁን፣ ሰላም ይብዛላችሁ አላቸው እና ሶስት ነገር አነሳ ጳውሎስ። እነዚህ ሶስት ነገሮች ለእኔ የተወደደ ሶስት ነገሮች አነሳ። በጌታ በኢየሱስ ደም በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህ ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁል ጊዜ አምላኬን አመሰግናለሁ። አሁን ጳውሎስ ምን አለ? የሚያመሰግንበትን ነገር አነሳ። አንደኛ በጌታ በኢየሱስ ደም ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህ ስለ እምነትህ ሰምቼ በጸሎቴ እያሰብኩ ሁል ጊዜ አምላኬን አመሰግናለሁ። ይሄ አምላኬን የማመሰግንበት አንተ ጋር ያለ ኳሊቲ ነው። ይሄ ምርጥ ኳሊቲ ነው። ይሄን እንዳጥል። ይሄ ፊሊሞና የሚባል ሰው በእምነቱ ትልቅ እምነት በህብረት የሚያምን ሁሉ ነገር ከሰው ጋር እንደሚሆን ያለ ሰው ምንም ማድረግ እንደማይቻል የሚያምን በህብረት የሚያምን እንደገና ደግሞ የሚያስተባብር ነው። ይሄ ፊሊሞና ሰዎችን የሚያስተባብር በቸርች ውስጥ የሚቀበል የሚያበረታታ እንደገና በእምነት እዚህ ውስጥ ደግሞ እምነት አለው ሰውየው። በእምነት ሰዎችን የሚያበረታታ እምነት ያለው በእምነቱ ጠንካራ የሆነ ሰው ነው። ይህን ስላየሁብህ እግዚአብሔርን አምላኬን አመሰግናለሁ። ዛሬ እኛ እግዚአብሔርን የምናመሰግንበት እግዚአብሔርን የምናከብርበት ኳሊቲ በማን ላይ እንመለከታለን? ማንስ ነው ለዚህ ራሱን አስገምግሞ የቀረበ? ይህን ማሰብ አለብን እና ጳውሎስ እንደዚህ ይላል። ሌላው ደግሞ የሚለምንበትን ነገር አቀረበ። ቁጥር 9 የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። ይህን ደግሞ ከአምላኬ ለአንተ እለምናለሁ ይላል። እምነትህ በእኛ ዘንድ ያለውን በጎ ነገር አውቆ ፍሬ እንዲያፈራ በእኛ ዘንድ ያለውን አሁን በጳውሎስ ዘንድ ያለውን በጎ ነገር መረዳት የጳውሎስን አስተሳሰብ መረዳት እንድትችል የኔን አስተሳሰብ መረዳት እንድትችል ያለኝን የውስጤን መልካምነት መረዳት እንድትችል ደግሞ ከእግዚአብሔር ላንተ እለምናለሁ ይለዋል ጳውሎስ። ሌላ ሶስተኛ ያነሳው የተጽናናበትን ነው። በዛች ቸርች በፊሊሞና የተጽናናበትን ያነሳል። የቅዱሳንን ልብ በአንተ ስራ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናትን አግኝቻለሁና የቅዱሳን ልብ በአንተ ስላረፈ ስለዚህ ይለዋል። ይሄ የቅዱሳን ልብ በአንተ ስላረፈ ማለት ቅዱሳንን ይሄ ሰውዬ እንዴት ያርጎ ቢቀበል ነው? እንዴት ያርጎ ቢያጽናና ነው? በአንተስ በጣም ከባድ ነው። እንደዚህ አሁን ስናወራው ቀላል ነው። የቅዱሳን ልብ ግን በአንድ ሰው ላይ ማረፍ ማለት መጽናናት ማለት መረጋጋት ማለት ዛሬ እኮ ሰው መጥቶ አንድ ሰው እኮ ሲሪየስ ሆኖ ከተጋፈጠው እኮ በቃ አሳልፎ ሰጥቶ ነው የሚሄደው። ምንም ችግር የለም። ቀላል ነው። ሲምፕል ነው። በቃ አንተው ተወጣው ብሎ ነው የሚሄደው። ይሄ የቅዱሳን ልብ ማረፍ በአንድ ሰው ላይ ማለት በጣም ቢግ ነው። በቃ ኢሹ ነው። በዚህ በተለይ አሁን ባለችው ቤተክርስቲያን ባለንበት ዘመን በዘመኑ ቤተክርስቲያን ማለት ነው። ስለዚህ የቅዱሳን ልብስ ተጽናንቻለሁ፣ በቃ አግኝቻለሁ ደስታንና መጽናናትን። በቃ ሰዎችን ትቀበላለህ አንተ። ክርስቲያኖችን ጥላቸው አትሄድም። ተቀብለህ ታጽናናቸዋለህ፣ ትደግፋቸዋለህ፣ ታበረታታቸዋለህ። ይሄ ደግሞ በጣም አጽናንቶኛል።
ይላል ጳውሎስ። በቃ በጣም ይቀጥላል። አሁን ከዚህ በመቀጠል ስለዚህ እንግዲህ ስለዚህ ብሎ ነው የጀመረው ቃሉ። ስለዚህ አለ የሚገባውን አዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ይደግማል እንደገና እስር ነኝ የሆንኩ ስለ ፍቅር እለምንሃለሁ። ስለዚህ የሚገባውን አዝ ዘንድ ማለት እንትን ነው። እኔ የበላይ ብሆንም በእውቀት የበላይ ብሆንም በማስተዋል የበላይ ብሆንም ካንተ ብበልጥም በአገልግሎት የረጅም ጊዜ ልምድ ቢኖረኝም ብዙ ድፍረት፣ ስልጣን፣ ብልጫ ቢኖረኝም እንደማለት ነው። ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝም በክርስቶስ ውስጥ ብዙ እውቀት፣ ብዙ አገልግሎት፣ ብዙ ድፍረት፣ ብዙ ልምድ ቢኖረኝም ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁን ደግሞ የኢየሱስ ክርስቶስ እስር የሆንኩ አሁን ግን በቃ ድብን ያልኩ ለክርስቶስ ራሴን የሰጠው ስለ ፍቅር እለምንሃለሁ። ስለ አንድ ጉዳይ እለምንሃለሁ። በፍቅር ነው ይህን ማድረግ የምጠይቅህ በፍቅር ነው ይልና ስለ ቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ ነው። ስለ አናሲሞስ እለምንሃለሁ። ይህን ሰውዬ ጳውሎስ ነው የመሰከረለት። ጳውሎስ ነው የወለደው በመንፈስ ስለ ልጄ ይላል። ይሄ ልጄ ስለሚጠቅመ በፊት አልጠቀመህም፣ አስቀድሞ ስላልጠቀመ ይህን እንደርስበታለን። ስላልጠቀመ አሁን ደግሞ ስለሚጠቅመ እያለ ያብራራለታል። እርሱን እልከዋለሁ፣ እኔ እልከዋለሁ፣ እኔ የምሰደው አንተም ልቤ እንደሚሆን ተቀበለው፣ ልክ እንደኔ ተቀበለው። ይህንን ሰው ይሄ ሰው በፊት ላይ ጠቅም ይችላል። አሁን ግን ተስተካክሏል። ገምግሜዋለሁ፣ አይቼዋለሁ እና ይህን ሰው ተቀበልልኝ። ምንም እንኳን ካንተ ብልጫ ቢኖረኝም ብዙ ልምድ ቢኖረኝም ብዙ አገልግሎት ቢኖረኝም ግን ይህን በልመና ነው ማደርገው። እኔስ በወንጌል እስራት ስለአንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበረ። ለራሴ ላስቀረው እፈልግ ነበር። ይህን ሰው ልወስደው እፈልግ ነበር። ነገር ግን በጎነትህ በፈቃድ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወድም። እኔ በጣም የጳውሎስን ኳሊቲ ይመለከታለሁ እዚህ ላይ። ዝም ብሎ ዘው ዘው አይልም። የሰውየውን የዛን የፊሊሞናን ልብ ይጠነቀቃል። በግራም በቀኝም ይደግፈዋል፣ ይጠብቀዋል። በቃ ኳሊቲ የሆነ ደብዳቤ ነው ይሄ ደብዳቤ እና ኦርደሩን የጠበቀ ነው። ተጠንቅቆ ቤተክርስቲያኗን በማይበጠብጥ መልኩ በሚያረጋጋ መልኩ ነው የጻፈለት እና እኔስ በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ልወስደው ነበረ። እኔ ማስቀረት እችል ነበር። ነገር ግን በቃ አንተን ይጠቅመሃል። ግን ይህን ስታረግ በፈቃድህ እንጂ በግድ እንዳይሆን ካንተ ፈቃድ ነው ይህን የምታደርገው። ሳላማክር ምንም እንኳን ላደርግ አልችልም። ተቀብለ ለዘላለም እንድትይዘው ይሄ ደግሞ የምሰጥህ አለው። ይህን ልጁን የምሰጥህ ይሄ ጊዜያዊ ወይ ኔክስት ታይም ልወስደው አይደለም፣ ለዘላለም ነው የምትጠቀምበት። እስከ ዘላለም ጠብቅልኝ። ይሄ ታላቅ አደራ ነው። ለአንድ ሰው ነው እንግዲህ እንደዚህ የሚጨነቀው። ታላቅ አደራ ነው፣ ተቀበለው አለና ከእንግዲህ ወዲህ እንደ ባሪያ አይሁንም፣ ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በስጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም ይለዋል። አሁን ፊሊሞና ይሄንን ሰው ላይቀበልልኝ ይችላል እያለ በጣም እየተጨነቀ ነው እና ለእኔ እንደዚህ ከሆነ ደብዳቤውን ሲጽፍ እኮ ፊሊሞና አያይም፣ ግን በቃ ለእኔ እንደዚህ ከሆነ ለአንተማ እንዴት አይሆንም? ለእኔ እኮ አሁን በጣም መልካም ሆኗል፣ በጣም ጥሩ ሰው ሆኗል እኮ እና እንደ ባሪያ አይሆንም ከእንግዲህ በኋላ በጣም ጥሩ ሰው ነው የሚሆነው እያለ በሙሉ ልቡ ስለ እንትና ይመሰክርለታል። አና ማነው ስሙ ስላልጠቀመ ስለ አናሲሞስ ከልቡ ይመሰክርለታል። እንግዲህ እንደ ባልንጀራ ትቆጥረኝ
እንደ እኔ አድርገህ ተቀበለው። አሁን እዚህ ጋር ነው አንዳች ነገር የበደለ ቢኖር አሁን ይህን ሰው አናሲሞስ ያውቀው ነበረ። ከዚህ በፊት ያውቀው ነበር ፊሊሞና አናሲሞስን እና አንዳች ነገር የበደለ ቢኖር ግን ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠረው አለ። ምናልባት ከዚህ በፊት የሆነ ስህተት ሰርቶ ከሆነ በአገልግሎቱ ሸሽቶ ከሆነ በነገሮች በድሎ ከሆነ በብዙ ነገር አደናግሮ ከሆነ እኔ ላይ ጣለው። በቃ ኤቭሪቲንጉን እኔ ከፍላለሁ። እዳም ካለበት እኔ ከፍላለሁ። እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ ጽፋለሁ። ከዚህም በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም። ምናልባት የኔ ኢዲያ እንኳን ካለብህ አልልህም፣ አልጠይቅህም። ነገር ግን ይህን ሰው ብቻ ተቀብለ ያዝልኝ። አሁን ወንድሜ በጌታ እኔ እንድጠቀምብህ ይሁን። በጌታ ነው ልጠቀምብህ የፈለግኩት። በጣም የሚገርም ቃል ነው እና ዛሬ አሁን ይህን ቃል ብናወጣ ሰዎች ይቀበሉናል ወይ? እኔ በጌታ ልጠቀምብህ፣ ልገልገልብህ፣ እስኪ እኔ በጌታ ይህን ፌቨር አድርግ ብንል ሰዎች ይቀበሉናል ወይ? ከባድ ነው፣ ሸክም ነው እና ለዚህ የተዘጋጀን ነው ነን ወይ? ስናገለግል በአገልግሎት ስንሄድ እኔ ልጠቀምብህ ሲል አዎ ገና አገልግዬ ለመጠቀም እንዶ ዘመኑ እንደዛ ሆኗል። አሁን ተገልብጦ አገልግሎ ለመጠቀም ሆኗል። እኔ በጌታ ልጠቀምብህ ሲል ኦኬ የምንል ነን ወይ? የተዘጋጀን ነው እኔ ለዚህ ጌታን ከልብ ለማገልገል ራሳችንን ጎድተን ጌታን ለማገልገል ነው ወይ? አገልግሎ ላይ ስንሰማራ ይህን ከልባችን ከውስጣችን እናሳምናለን ወይ ነው ነገሩ። እና አሁን ወንድሜ ያለ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ። በቃ አንድ አገልጋይ እንደዚህ ፈታ ብሎ የሚቀበለውን ሰው ልቡ ያርፋል። በቃ ከጥቅም አኳያ ከሆነ ነገር አኳያ ሳይሆን በቃ ጌታን ከመፈለግ አኳያ ተቀብሎ ማገልገል ማለት በጣም ትልቅ መስዋዕትነት ነው፣ ትልቅ ፌበር ነው። ከምልህ ይልቅ አብልጠ ልታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ። ይሄ በሙሉ መተማመን ነው ምጽፈው። አንተ እንደምትታዘዘኝ አምናለሁ። እየተጨነቀ ይመስለኛል። በቃ ምናልባት ይህንን ሰው ላይቀበለው ይችላል ብሎ ደጋግሞ ኃይለኛ ቃላት ነው የሚሰነዝረው እና ደግሞም ከዚህ ጋር የማስተናገጃ ቤት አዘጋጅ በጸሎታችሁ በእናንተ እንድትሰጥ ተስፋ አደርጋለሁ እና ጳውሎስ ተስፋ አለው። እዚህ ላይ ተስፋ አለው ወደፊት ከነሱ ጋር ከነ አናሲሞስ ጋር ከነ ፊሊሞና ጋር አብሎ የመጸለይ አብሮ የማምለክ ከነሱ ጋር አብሮ የማገልገል ጌታን እየጠየቀ ነው። ተስፋ አድርጓል እና ቦታ አዘጋጅልኝ እያመቻቸ ይለዋል። ከዚህ በኋላ በክርስቶስ ኢየሱስ ከእኔ ጋር የታሰረ ኤጳፍራ አለ። አብረውኝም የሚሰሩ ማርቆስና ኤርስጥሮስ፣ ዴማስም ሉቃስም ሰላምታ ያቀርባሉ። ዴማስም ሲል አሁን እዚህ ላይ ዴማስ ዓለምን ወዶ ቅይስ ያለ ነው፣ ግን አለ በአገልግሎት እና ጳውሎስ ምንድነው የተተዉትን የተጣሉትን ሁሉ እንኳን ሰብስቦ የመመለስ ሰብስቦ የማጽናናት እንደገና ለአገልግሎት የማቆም እንደገና የማበርታት ስራ የሚሰራ በአገልግሎቱ እጅግ ጠንካራ የሆነ ሰው ነውና ይሄን ደብዳቤ ሲጽፍ ለፊሊሞና በጣም አጠንክሮ ነው የጻፈለት። ለአንድ ሰው ነው የጻፈው። አንድ ሰው ተቀበልልኝ፣ ግን ተቀበልልኝ ሲለው ደግሞ ለአእምሮ ተጠንቅቆ ለሰውየው አስተሳሰብ ተጠንቅቆ አገልግሎቱ እንዳይነካ እና ከዚህ የምንማረው ምንድን ነው? ከዚህ ክፍል የምንረዳው በአጠቃላይ ከአገልግሎታችን ሰዎች መከባበርን ማሳደግ፣ መከታተልን፣ ለግብ ማድረስን፣ እነዚህን ሰዎችን ምዕመንን መከታተል መመስከር ብቻ ሳይሆን
በቂ አይመስለኝም። መመስከር ብቻ ግን መከታተል፣ እንዴት ነው? ሰላም ነው ወይ? የት ነው ልታገለግል የምትፈልገው? የት ነው ብትመደብ ደስ የሚል? ጌታን የት ብታመልክ ነው የምትረጋጋው? ሐሳቡን መረዳት፣ የሰዎችን መከታተል፣ እንደዚህ ማሳደግ በጣም ጥሩ ነው ብዬ አስባለሁ። በቤተ ክርስቲያን ታማኝ ሆነን ማገልገል፣ ሰዎችን የሚተማመኑብን የሚኮሩብን መሆን አለብን። የምናስመሰክር መሆን አለበት። ራሳችንን የምናስገመግም፣ እንደገና ራሳችንን የምናስገመግም በሰዎች ዘንድ በአካባቢ ዘንድ እና በመሪዎች ደግሞ ልባችን የሚያርፍባቸው መሆን አለብን። በትህትና በፍቅር በቃል ሙላት እነዚህ ማሳደግ አለብን። ለተሰጠን አደራ ደግሞ ታማኞች የመሆን ለአገልግሎት ለየትኛውም ሁኔታ ለተሰጠን አደራ ታማኞች የመሆን ለምን ዘመኑ እያለቀ ነው። በዚህ ባለቀ ዘመን ላይ በጣም ጠንካራ ሲሪየስ መሆን አለብን እና የክርስቶስ እስረኛ እንደሆነ መረዳት፣ የታሰር መሆን፣ የፈለግነውን ማድረግ የማንችል መሆናችንን መረዳት እንዳለብን፣ እግዚአብሔር ሊጠቀምብን ሲል ደግሞ መፍቀድ እንዳለብን፣ እግዚአብሔር በእኛ ሊጠቀምብን ከሆነ ኦኬ ማለት ነው ያለብን ወዲያው። ለምን ከዛ በኋላ የምናገኘው በረከት ይበልጣል እና ያመኑትን ደግሞ አሳልፎ አለመስጠት መጠንቀቅ፣ ለጠላት አሳልፎ አለመስጠት። ያመኑትን ምንም ቢሆን ለጠላት አሳልፌ አልሰጥም ብለን መቆም አለብን። አብረን መጋፈጥ አለብን። ዛሬ በውስጥ ያለው ልላችሁ የፈለኩት ይሄ ነው። ጌታ ይባርካችሁ። እንጸልያለን እስኪ። ሃሌሉያ